ተናስተልን የአርኪ ካሜራ ሳምንታዊ ፕሮግራም መሰናዶ ተከታታዮች እንደምን ሰነበታችሁ? የመጀመሪያው መሰናዷችን ኪነ ህንጻ ነው። ኪነ ህንጻ 94 ካሬ ላይ ስላረፈ ዲዛይን የሚያጫውተን ይኖራል። ፕሮግራማችንን ስፖንሰር ያደረገልን የአዲስ አበባና ዙሪያው ኦሮሚያ የተቀናጀ የጋራ ፕላን ፕሮጀክት ጽፈት ቤት ነው። ፕሮጀክት ጽፈት ቤቱን በእናንተ ስም እጅጉን እናመሰግናለን። ጤና ይስጥልኝ የአርኪ ካሜራ ተመልካቾቻችን እንደምን ከርማችኋል? ከዛሬ የኪነ ህንጻ ፕሮግራማችን ጀምሮ ከሌሎች ዝግጅቶቻችን ጎን ለጎን በተለይም ለቤት ሰሪዎች በተለያዩ የቦታ ስፋቶች ላይ ሊሰሩ ስለሚችሉ የመኖሪያ ቤቶች ዲዛይን ትምህርታዊ ዝግጅቶችን እናቀርብላችኋለን። በዛሬው ፕሮግራማችን ስፋቱ እጅግ ጠባብ በሆነ መሬት ላይ ቦታውን በጥንቃቄ በመጠቀም ለቦታው የሚመጥን ሁሉንም አስፈላጊ ክፍሎች በአግባቡ አዋህዶ የያዘ የመኖሪያ ቤት ዲዛይን ይዘንላችሁ ቀርበናል። ይህ ዲዛይን በ94 ሜትር ካሬ ላይ የተሰራ ሆኖ ግራውንድ ፕላስ 1 ብቻ በመሆን ሁሉንም አስፈላጊ የመኖሪያ ቤት አገልግሎቶች አጠናቆ የያዘ ነው። በሙያው ያለ ሰው ከኮንስትራክሽንና ከዚህ ነገር ርቆ አይገኝምና እንደ የቲቪ ሲሪ ላይ አርኪ ካሜራ የሚል ፕሮግራም ህንጻም ይታከማል የሚል ፕሮግራም እያየው ነበር። በዛ አጋጣሚ አንድ መሬት ነበረችን 90 ካሬ እና ያን ለማሳከም ወይ ታሞ የሆነ በሽተኛ ከመሆኑ በፊት ፈርስት ኢንጀክሽን እንደሚባለው ጀስት አራሻውን ከአርኪ ካሜራ ወስደን ወደ ባለሙያዎቹ ሄደን ኦልሞስት አርኪቴክቸራል ፕላኑ ሁሉም ነገር በስምምነት አደረሰን ለዚህ ይሰራችላል ማለት ነው። ይህ አይነቱ ፕላን ቀደም ሲል ከተገለጸው አማራጭ ዝቅተኛ በሆነ ወጪ ሊገነባ የሚችል ሲሆን የወርድና የቁመቱ ምጣኔ ወይም ፕሮፖርሽን የቤቱን ገጽታ ሽቅብ ሰገግ ብሎ የቆመ ሳይሆን መሬት የረገጠ ሆኖ እንዲታይ ስለሚያደርገውና በወጪ ደረጃ ከባለ 3 ወለሉ ሲነጻጸር ለመሰረትና ለተጨማሪ ወለል የሚወጣውን ወጪ በመቀነስ ከ20 እስከ 30 በመቶ የዋጋ ቅናሽ ያለው በመሆኑ በጣም ይገርማል። በጣም ደስ ይላል። ኦልሞስት እኔ ወደ 5 አመት ሰርቻለሁ በዚህ በኮንስትራክሽን ዘርፍ። ደስ ይላል በጣም ፋንክሽኑ ኢቭን በጣም የሚገርመው እስከዛሬ ሲሰራ ኮንስትራክሽን ላይ ስቴርኬዝ አንደር ስቴርኬዝ የሚባለው ፋንክሽን ምንም አላቆም ነበር ኦልሞስት ወይ ማልሰራውትም ማለት ይችላልው። በሁለቱ የደረጃ መወጣጫዎች ለምሳሌ በአንደኛ ፎቅ ላይ እንደገና ደግሞ ሲመለስ ደግሞ በሁለተኛ ፎቅ ላይ የሚደረግ ሁለቱም እንደገና ደግሞ ምንድነው በእንግሊዘኛው ላንዲንግ ወይም ደግሞ ማረፊያ ከዛ ስር የሚደረገው እንደገና -1 ሜትር ከታች ተቆፍሮ ሚድስ ሩም ወይም ደግሞ በአማርኛው የሰራተኛ ቤት የሚባለውን ነገር በባክያርድ በጓሮ በኩል ገብታ አንድ እሱ ላንዲንግ ስር ወይም ማረፊያው ስር አንድ ፋንክሽን አግኝተው ሁለተኛ ደግሞ ሁለተኛው ፍላይት ደግሞ በሚሄድበት የእንግዳ ወይም ደግሞ ገስት ቶይሌት እንደሚባለው ሁለቱንም ፋንክሽን በአንድ ደረጃ ላይ ስር አድርገው ሁለተኛ ደግሞ ግራውንዱ ላይ 25 ካሬ የሚሆን ሊቪንግ ሩም ኤንድ ዳይኒንግ ሩም መኖሪያ ቤትና መመገቢያ ቤት የሚሆነውን እንደገና ደግሞ ባህላዊ ማብሰያ ቤት ትራዲሽናል ኪችን እንደገና ደግሞ ሞደርን ኪችን የምንለው ዘመናዊ ኪችን የምንለው ጀስት ሊቪንግ ሩማችን ላይ ሆነን መኖሪያ ቤታችን ላይ ወይ የእንግዳ መቀበያ ክፍላችን ላይ ሆነን እንዳለ ኪችኑን የምናይበት 25 ካሬ የሆነ መኖሪያ ቤት እስከ መመገቢያው ክፍል ሌላ ፋንክሽን እነዚህን ሁሉ ግራውንድ ላይ አድርገን እንደገና ደግሞ ፈርስት ፍሎር ላይ ስንወጣ ኦልሞስት 90 ካሬ ላይ የሚሆን ነገር ቤት ትንሽ ይከብዳል። 3 መኝታ ቤት አንደኛ ፎቅ ላይ ወይም ፈርስት ፍሎር ላይ አንደኛው መኝታ ቤት ማስተር ቤድሩማችን የምንለው ድሬሲንግ ሩም ባዝ ሁሉም ነገር ያሟላ ሆኖ እንደገና ሁለቱ ቤድሩሞች ደግሞ 14 ካሬ ያላቸው እንደገና በኮሚናል እነዚህ ሁሉ አጠቃለው በአንድ 90 ካሬ ላይ 90 ካሬ ቤቱ የሚያርፍበት ሳይሆን ግቢው
ከዛ ላይ ደግሞ 60% አርፎበት ቤቱ ይሄን ነገር አኖሮ ለዚህ ነገር ማብቃቱ ማለት ትልቅ እርካታ ይሰማኛል። ይህ ቤት ከላይ እንደተገለጸው በመጀመሪያ ወይም በመሬት ወለሉ ላይ ሌሎች የተሻለ ስፋት ያላቸው ቤቶች የሚይዟቸውን ክፍሎች በበቂና ተመጣጣኝ ስፋት ይዞ እናገኘዋለን። እንደምትመለከቱት በመጀመሪያው ወለል አንደኛ 26 ሜትር ካሬ ሳሎንና ምግብ ቤት፣ ሁለተኛ 6 ሜትር ካሬ የማሞቂያና ማቅረቢያ ክፍል ሆኖ ከሳሎኑ ጋር የተዋሃደ ዘመናዊ ኩሽና፣ ሶስተኛ 6 ሜትር ካሬ ከቤቱ በስተጓሮ የተሰራ የማብሰያ ኩሽና፣ አራተኛ 4 ሜትር ካሬ የሰራተኛ መኝታ ቤት፣ አምስተኛ 4 ሜትር ካሬ ባለ ሻወር መታጠቢያ ቤት፣ ስድስተኛ 6 ሜትር ካሬ ለልብስ ማስጫና ለብርሃን ማስገቢያ የተተወ የጓሮ ክፍት ቦታ፣ ሰባተኛ 12 ሜትር ካሬ የመኪና ማቆሚያ፣ ስምንተኛ 7.5 ሜትር ካሬ የአረንጓዴ ተክል ስፍራ ወይም መናፈሻ። ቦታውን በቁጠባና በአግባቡ በመጠቀም ሁሉም ክፍሎች በቂ ብርሃን ሊያገኙበት በሚችሉ መንገድ ዲዛይን የተደረጉ ሲሆን እዚሁ ስፍራ ላይ ከሳሎን ወደ ውጭ ሲታይ ለአይን ማረፊያ የሚሆን መጠነኛ አረንጓዴ ስፍራ እንዲኖረው ተደርጓል። ብዙ ሰዎች አሉ ድራፍትስማን እንደ አርኪቴክት ሆኖ ራሳቸው የሚቆጥሩ ጀስት ፎርማን እንደ ኢንጂነር የሚቆጥሩ ግን ያንን ሁላ ትቶ እንደዚህ ባለሙያ ላይ ትንሽ የተሻለ ጠጋ ብሎ በባለሙያ ማሰራትን የመሰለ ነገር ምንም ነገር የመሰለ ነገር የለም። ጀስት እኔ ካለኝ አንድ ዕውቀት ጨምሬ በመምጣቴ በጣም ደስተኛ ነኝና በባለሙያ በማሰራቴ ደግሞ ይበልጡኑ በጣም ደስተኛ ነኝ። የመኪና ማቆሚያው ስፍራ ለአንድ መኪና የሚበቃ ሆኖ በጣሪያ የተከደነ ሲሆን የመኪናው ማቆሚያ የጣሪያ ክዳን ለቤቱ ጥሩ ገጽታን ከማላበሱ በተጨማሪ መኪናውን ከፀሐይ ብሎም በዝናብ ጊዜ ተሳፋሪው እርጥበት ሳያገኘው ወደ ቤት ለመግባት ያስችላል። የመኪና ቦታ በጣም የሚገርም ጥሩ ዲዛይን ናት። ልክ ሼድ አላት። ኢቭን መኪናዋ ራሱ ፀሐይ መታት ነው ለምን ትጎዳ እና ሼድ አላት። ግራውንድ ፍሎር ላይ አንድ መኪና የሚያቆም ግቢው ራሱ አለው ማለት ነው። አንድ መኪና ሲያቆም ኦልሞስት ግቢው ግሪን ኤሪያዎችም አሉት ማለት ናቸው። ከበስተጓሮ ያለችው ይህች ክፍት ቦታ ከበስተጀርባ ላሉ ክፍሎች ብርሃን ለማስገባት ጠቃሚ ከመሆኗ በተጨማሪ ለልብስ ማጠቢያና ማስጫ የሚሆን ክፍት ቦታ ለመስጠት የታሰበች ናት። በቤቱ አንደኛ ወለል ወይም ፈርስት ፍሎር አንድ ዋና መኝታ ቤት ወይም ማስተር ቤድሩም ከነመታጠቢያ ቤቱና ሁለት ተጨማሪ መኝታ ቤቶችን ከጋራ መታጠቢያ ቤት ጋር ያለው ሲሆን ሁሉ መኝታ ቤቶች ከቤቱ ጋር የተገነቡ የልብስ ማስቀመጫ ቁም ሳጥኖች አሏቸው። ከዚህም በተጨማሪ ዋናው መኝታ ቤት ከፊት ለፊቱ የመናፈሻ በረንዳ እንዲኖረው ተደርጎ ስለተሰራ ለተጠቃሚዎች ከበታች ያለችውን መናፈሻ እየተመለከቱ አረፍ የሚሉበት አየር መቀበያ ለቤቱም ውበት በመሆን ያገለግላል። አንዴ ብዙ ወጪ ወጥቶበት ሁሉም ነገር ጨርሶ የመጣ ዲዛይንና እንደገና ደግሞ ስራ ላይ የሆነ ይሄን አፍረስ ይሄን ገባ ይሄን ተካ ምናምን ነገር የሚባለው ነገር ትቶ አንደኛው ጥንቅቅ ያለ ዲዛይን ወስዶ ለቤተ እንደገና እንዳለ መሬት ላይ ማስቀመጥን የመሰለ ነገር የለም። ግን በመሃል ላይ ጀስት ባለሙያም ይሰላቻል። ይሄ አምጣ ይሄንን ቀይር ይሄን ደልስ ሲባል ጀስት አግባብ አይደለም። ስለዚህ ምንድነው ጀስት መጀመሪያውኑ ባለሙያ ላይ ሄዶ ጥንቅቅ ያለ ፕላኖችን ስትራክቸራልም አርኪቴክቸራልም ፕላን ተቀብሎ ወደ ስራ አንደኛው ለስራው ፍጥነት ሁለተኛው ለስራው ኳሊቲ የመሰለ ነገር የለምና በጣም ቅድሚያ ምንም ወጪፍች ምንም ኢቭን ሰርቶ ከሚመጣ ወጪ አይበልጥምና በባለሙያ መጀመሪያ ማሰራቴ እኔ በጣም መርጠዋለሁ። የቤቱ ገጽታ ዘመናዊና ክላሲካል አርኪቴክቸርን አዋህዶ የቀድሞ የአዲስ አበባ ቤቶችን ገጽታ የያዘ ሲሆን በአስፈላጊ ጊዜ በማህበር ደረጃ ተያይዞና ተባስቶ ቢሰራ በዚህ መልክ ለአካባቢው መልካም ገጽታ እንዲሰጥ ታስቦ የተሰራ ነው። ህብረተሰቡ ምንድነው ቁጭ ብሎ ሲረዳ 90 ካሬ 72 ካሬ ሲባል እንዴት ምን አርጌ እንዴት ነው የምሰራው ምናም ነገር ብሎ ይጨነቃልና ኢቭን በ90 ካሬ ላይ ግራውንድ ፕላስ 1 የሆነች ቤት 3 መኝታ ቤት እስከነ ሁሉም ፋንክሽን ያለው ሊቪንግ ሩም ዘና ያለ ሳሎን ወደ 25 ካሬ ያለው ቤት እንደዚህ ሁላ ያወጣ ነው በ90 ካሬ ላይ ነው። እነዚህ በብዛት በማህበር ለምሳሌ በማህበር ኖርማሊ አንድ ማህበር 12 የተሸነሸነ 94 ወይ 90 ካሬ ያላቸው ቤቶች ኖርማሊ ጥሩ ሶሉሽን ነውና ወደ አርኪ ካሜራ ቀርበው ወይ በእነሱ አማካኝነት ኮንታክት አድርገው በቃ ልክ እኛን ያየ ኦር ደግሞ እንደው ኮንታክት አድርገውንም ኢቭን ሳይቱን ብናሳያቸው እኛ በሳይታውን ለምሳሌ ቦሌ ቡልቡላ ነው በጣም ደስ ብሎኛል።
እንደ ባለሙያነቴ ኢቭን አንድ ዕውቀትን ጨምሬ በመውጣት ይራስ በጣም ደስተኛ ስለሆንኩኝ አርኪን ካሜራ ኮንታክት አድርገው በዛ ኮንሰልታንቱን እንትን ብለው ዲዛይኑን ጨርሰው በ90 ካሬ ላይ የተሟላ ቤት ወደ ላይ ሳይወጣ እዛው ላይ የሚቋጭ ሎ ኮስት ኤንድ በቃ ጀስት ታይም ሴቭ አድርጎ ወጪን ቀንሶ የተሟላ ቤት አግኝቶ ደስተኛ የሚሆን ነገር አርኪን ካሜራ ኮንታክት አድርገው። በቀጣይ ፕሮግራማችን በተለያዩ የቦታ ስፋቶች ሊሰሩ የሚችሉ ዲዛይኖችን ለማቅረብ ቃል እየገባን ARTV 801 ብላችሁ ስማችሁን ብቻ ጽፋችሁ ለምትልኩልን ተመልካቾቻችን የመጀመሪያዎቹን 5 ተመልካቾች በዕጣ በማወዳደር አርኪቴክቸራል ፕላኑን ለባድርጉ አርኪቴክቸራል ፕላኑን ብቻ ለዕጣው አሸናፊ በነፃ ለመስራት እድል እንሰጣለን። በሌላ ተመሳሳይ ዝግጅት እስከምንገናኝ ለዛሬው በዚሁ ይብቃን። መልካም ሳምንት። ፕሮግራማችንን ወደ እናንተ እንድናደርስ የተባበረን የአዲስ አበባና ዙሪያ ኦሮሚያ ተቀናጀ የጋራ ፕላን ፕሮጀክት ጽሕፈት ቤት ነው። ፕሮጀክት ጽሕፈት ቤቱን በድጋሚ እናመሰግናለን። ቀጣዩ መሰናዷችን ተአምረ ኮንስትራክሽን ነው። ተአምረ ኮንስትራክሽን ወደ መካከለኛው ምስራቅ ይዞን ይጓዛል። መካከለኛው ምስራቅ ዱባይ ላይ ስለሚገኝ ዱባይ ሞል የተባለ አስደናቂ የዲዛይንና የግንባታ ጥበብ ያስጎበኛችኋል። የተወደዳችሁ የአርኪ ካሜራ ታምረ ኮንስትራክሽን ተከታታዮች እንደምን ከርማችኋል? ባለፉት ሳምንታት በተአምረ ኮንስትራክሽን ፕሮግራሞቻችን የዓለማችን ታላላቅ ከተሞች ውስጣዊ አሰራር ምን እንደሚመስል ስናስቃኛችሁ ሰንብተናል። የበርሊን የህዝብ ትራንስፖርት ስርዓትን ባስቃኘንበት ወቅት ስለ ትራንስፖርት ስርዓት ከዓለማችን ከተሞች በቁጥር 1 ሊመደቡ ከሚችሉ ከተሞች አንዷ ከሆነችው በርሊን ብዙ ተምረናል። በውበቷ የዓለምን ቀልብና አይን የማረከችው ፓሪስ ውበቷ ምን ያህል ዋጋ እንደሚያስከፍላት የፍሳይ ስርዓቷን በመነቀኝበት ጊዜ ብዙ እንደታዘብን እንገምታለን። ወደፊትም የዓለማችንን ታላላቅ ከተሞች ውስጣዊ አሰራር ሚስጥሮች እየፈተሽን ለአገራችንና ለከተሞቻችን ካላቸው ፋይዳ ጋር በማገናኘት እናስቃኛችኋለን። በዛሬው ፕሮግራማችን ደግሞ ወደ ኪነ ህንጻ ተአምሮች ፊታችንን አዙረናል። ዱባይ ከዚህ ቀደም እንዳወጋናችሁ ይቺ ከተማ ኢኮኖሚያቸውን በኪነ ህንጻ ላይ ከገነቡት ጥቂት የዓለማችን ከተሞች አንዷ ነች። ቀደምት ማንነቷንና የኪነ ህንጻ ውርሶቿን ጠብቃ በማቆየት ረገድ ዱባይ ብዙ ትወቀሳለች። በገንዘብ ኃይል የቀድሞ ማንነቷን ሙሉ በሙሉ በመለወጥ ለትዝታ የሚሆን ርጋፊ ሳታስቀር ፍጹም አዲስ የሆነ ዓለም መፍጠር የቻለች ከተማ ናት። በኢኮኖሚ ያደጉ መለወጥ እጅግ የሚፈለግና ሁሉም የሚተጋለት እውነት ነው። ይሁንና የአንዲት ከተማ የዛሬ ማንነት የቀድሞ ማንነቷን ሙሉ በሙሉ እስከ መርሳት ካደረሳት የታሪኳና የማንነቷ ቀጣይ በሆነ ስፍራ ላይ በድንገት ይቋረጣል። ይህ ማለት ደግሞ ከገጠር ወደ ከተማ ገብቶ ማንነቱ በከተማ ሕይወት ተውጦ የትውልድ አገሩንና የልጅነት ትውስታውን እንደጠፋበት ሰው የሚያስቆጥር ማህበራዊ የስነ ልቦና ቀውስን የሚያስከትል ትልቅ ችግር ነው ይላሉ የዘርፉ ምሁራን። ያም ሆኖ ዱባይ አርኪቴክቸር ሀብት መሆኑን ያወቀች ከተማ ነች። ዱባይ አርኪቴክቸርን ታልባ ወደማትነጥፍ የፈረንጅ ላምነት መለወጥ የቻለች ተአምረኛ ከተማ ናት። ለመሆኑ ዱባይ አርኪቴክቸርን ወይም ኪነ ህንጻን እንዴት አድርጋ ነው ታልባ ወደማትነጥፈው ጥገት የለወጠችው? ነሆ አብረን እንከታተል። ዱባይ በበረሃ ውስጥ የምትገኝ የአሚሮች ከተማ ነች። ይህች ከተማ በነዳጅ ከበለጸጉት አገሮች መካከል ግንባር ቀደሟ የቅንጦት ማዕከል ትሆን ዘንድ መሪዎቿ ሆን ብለው የቃኟት ከተማ ነች።
We have the tallest building.